بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله درس سلسة زتين. يقول المؤلف حفظه الله تعالى: ألا ترى دعوة منظمة وتشريعا منظمة. እንግዲህ ነብዩ መሐመድ አለይሂ ሰላቱ ወሰለም ዳዕዋ ሲያደርጉ ወደ ተውሂድ ነው ጥሪ ያደረጉት። የጀመሩት ከሱ ነው፣ ሽርክን ነው የተዋጉት ለሚለው ያው የተለያዩ ማስረጃዎችን አይተናል። ሶላትና ሐጅን እንዲሁም ደግሞ በይተል ቀሲድ የሆነው ዳዕወት ተውሂድን አይተናል። ሶላት መልእክተኛው አለይሂ ሰላቱ ወሰለም ሲሰግዱ ከየት እንደጀመሩ በምን እንደቋጩ እናውቃለን። ሐጅ ሲያደርጉ ከየት እንደጀመሩ በየት እንደቋጩ እናውቃለን። ሶላትና ሐጅን ደግሞ የኔን አፈጻጸም አይታችሁ ተከተሉ ብለዋል። ዳዕዋ ሲያደርጉም ደግሞ ከየት ነው የጀመሩት? ከተውሂድ ነው፣ ምንም አያጠራጥርም። የሳቸው ብቻ ሳይሆን የጀሚዑ ሩሱል የመልእክተኞች ሁሉ አላማ ነው፣ ከተውሂድ ነው የጀመሩት። ሙዓዝ ብኑ ጀበልን የመናገር ሲልኩትም ከምንድን ነው እንዲጀምር ያደረጉት? ከተውሂድ ነው። ከተውሂድ ጀመረህ ዳዕዋ አድርግና ከተቀበሉህ ስለ ሶላትን ንገራቸው፣ ሶላት መስገድ እንዳለባቸው ንገራቸው። ከዛም ሶላትን ከተቀበሉ ዘካ እንዳለ ንገራቸው እያለ ነው ከኋላ የመጣው። አላ ተራ አትመለከትም? ምን አለ? ዳዕወተን ጥሪን ማለት ሙነዘመተን ስርዓት የያዘ የተደራጀ የሆነን ማለት ነው። ከምን ጀምሮ ወደ ምን መሄድ እንዳለበት ማለት ነው። ሙነዘማ የተደራጀ ስርዓት የያዘ የሆነ ወተሽሪዓን ህግጋትን ማትመለከትም? ምን ሙነዘመን ስርዓት የያዘ የተደራጀ የሆነ ይኸው መጀመሪያ ከተውሂድ ቀጥሎ ከሸሃደትን ቀጥሎ ወደ ምን አስተማሩት? ሶላት። ከዛም ቀጥሎ ምን ዘካ የሚለው ማለት ነው። ተሽሪዕ ሙነዘም፣ ዳዕዋ ሙነዘም የሆነ ማለት ነው። ዳዕዋ ሙነዘማ እንዲሁም ደግሞ ተሽሪዕ ሙነዘም يبدأ የሚጀምር ሲሆን بأصل الأصول የመሰረቶች ሁሉ ዋና መሰረት በሆነው ማለት ነው። የመሰረቶች ሁሉ ዋና መሰረት። አሁን ሶላት ምንድነው? አስል ነው አይደለም? አስል ነው። ዘካ ምንድነው? አስል ነው። የነሱ ሁሉ ግን አስል ምንድነው? አስል الأصول ማለት ነው ተውሂድ ነው። መጀመሪያ ሲያስተምሩት ራሱ ለሙዓዝ ምንድነው? إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه شهادة أن لا إله إلا الله وأني رسول الله وفي رواية إلى أن يوحد الله يمينه مالته. ثم يتدرج كذاب دمو قس بقس من الأهم اجي وتام أسفلاجي كهونو إلى المهمين ذكتنيا درجة ያለው ሆኖ አስፈላጊ ወደ ሆነው ተደሩጅ ማድረግ ማለት ተደሩጅ ብሎ ማለት ቀስ በቀስ ማለት ነው። አንድ ነገር ትፈጽማለህ፣ ከዛ ቀጥሎ ደግሞ ያንን ሲያምንበት ወደ ቀጣዩ ክፍል ትጓዛለህ ማለት ነው። ተደሩጅ ይባላል። ምክንያቱም ልክ ወደ ሸሃደትን ጥሪ አድርግላቸውና ሸሃደትን ጥሪ አድርግላቸውና ተውሂድን አስተምራቸውና ከተቀበሉ ነው ያሉት። ከተቀበሉ فإنهم أطاعوك لذلك ያን ከተቀበሉ ወደ ሶላት 24 ሰዓት ውስጥ የሚሰገድ ግዳጅ የሆነ ሶላት እንዳለ ንገራቸው ሲባል ይሄ ምን ይባላል? ተደሩጅ ይባላል። ቀስ በቀስ ነዓም፣ ቀስ በቀስ አንዱን መልእክት ያስተላለፍኩ በኋላ ቀጣዩ የምታደርገው ማለት ነው። ቀስ በቀስ ማለት ነው ተደሩጅ ይባላል። ናም ለምሳሌ አንተ አሁን አንድ የሆነ ነገር መሐፈዝ ፈልገህ ከሆነ ዛሬ የተወሰነ ተሐፍዝና ነገር ደግሞ የተወሰነ ትሸመድዳለህ። ምን ይባላል? ተደሩጅ ይባላል። ባንዴ ሁሉን ማድረግ ትችላለህ? አትችልም ማለት ነው። መጀመሪያ ሲጀመር ተውሂድ ሲጀመር ማነው ዳዕዋ ሲጀመር የመሰረቶች ሁሉ መሰረት በሆነው በዐቂደተ ተውሂድ ይጀመራል። ከዛም ثم የተደረጁ አስተማሪ የሆኑ አካል ማለት ነው ቀስ በቀስ ማለት ነው ይጓዛል። ምን الأهم እጅግ በጣም አስፈላጊ ከሆነው አህም ማለት እስመ ተፍዲል ነው። እጅግ በጣም አስፈላጊ ከሆነው ኢለ المهم አስፈላጊ ወደው እጅግ በጣም አስፈላጊ ከሆነው ኢለ المهم አስፈላጊ ወደው ሆኖ ማለት ነው። በዚህ መልክ ነው መልእክተኛው አለይሂ ሰላቱ ወሰለም ሲያደርጉም የነበረው ሱሐቦችን የሚያስተምሯቸው ነው። فلماذا لا نفهم هذا التنظيم الدقيق ነው ጥያቄው። አሁን فلماذا لا نفهم ለምንድነው ማንረዳው ማንገነዘበው هذا التنظيم ይህን ስርዓት የያዘ የተደራጀ የሆነውን الدقيق የረቀቀ የሆነ نعم የረቀቀ የሆነ ረቂቅ የሆነ የስርዓት የያዘ የተደራጀ የሆነውን ለምንድነው እኛ ማንገነዘበው? መልእክተኛውም ሆኑ ሌሎችም መልእክተኞች ከምን እንደጀመሩ እየተረዳን ይያለ
መልእክተኛው አለይሂ ሰላቱ ወሰለም ሰሃቦቻቸው ዳዕዋ ሊያደርጉ ሲልኩ ከየት መጀመር እንዳለባቸው ያስተማሯቸው ሆኖ እያለ ይሄን ነገር ለምንድን ነው ማንገነዘበው? እኛ ተሽሪዕ ላይ ህግጋት ላይ መልእክተኛው አለይሂ ሰላቱ ወሰለም ከጀመሩበት ነው መጀመር ያለብን ብለን ካመን ዳዕዋ ላይ ለምንድን ነው እሳቸው ከጀመሩበት የማንጀምረው ነው? فلماذا لا نفهم ለምንድን ነው የማንረዳው የማንገነዘበው ነው? هذا التنظيم الدقيقة ይሄን የረቀቀ የሆነን የተደራጀ የሆነን ስርዓት نعم ለምንድን ነው እኛ መረዳት ያልቻልነው? ምንድነው ችግራችን ነው? ችግራችን ምንድነው? ለምንድን ነው ይሄን ነገር ያልተገነዘብነው ነው? ولماذا لا نلتزم ለምንድን ነው ይሄን ነገር ሙጭጭ አድርገን የማንይዘው? እኛ ይሄን ነገር ሙጭጭ አድርገን የማንይዘው ለምንድን ነው? በራሳችን ጊዜ የተለያዩ ነገሮችን በመፍጠር መልእክተኛው አለይሂ ሰላቱ ወሰለም የዳዕዋ ሲያደርጉ የጀመሩበትን ትተን በሌሎች ርዕሶች ለምን ነው የምንሽከረከረው? ولماذا نفهم أنه يجب علينا أن نلتزم سنة الله التشريعية وتنظيمه الدقيق في العبادات وجزئياتها ولا نفهم سنة الله وتنظيمه وترتيبه الدقيق في ميدان الدعوة الذي تتابع فيه الأنبياء جميعا على وتيرة واحدة؟ ولماذا نفهم لمن إنه من الردوال أنه يجب قدة أن يكون بل لمن نرد على لمن نجنزب علينا علينا بني لا قدة أن يكون لمن ترد لمن تجنزب أن نلتزم يوم تقدر جمع ذاتنا لمن ترد سنة الله يا الله اللمدي التشريعية كهج قات جاي تساسر يهونون لمدون مالتهم كهج قات جاي تساسرون يا الله اللمد مجت قدر جن لمن إنه من يزو مجت قدر جمع يزو قدة لمن هو يهن مهون لمن ترد وتنظيمه الدقيقة يركك يهونون سرعتنا ما الدراجات مانو في العبادات عبادات متملكته وجزئياتها የኢባዳዎችን ክፍልፋዮችን በተመለከተ ለምሳሌ ሶላት ስንሰግድ ከየት መጀመር እንዳለብን ከዛም ደግሞ ጁዝኢያት ሶላት ውስጥ ብዙ ክፍልፋዮች አሉ አይደል? ለምሳሌ ሩኩዕ አለ፣ ስጁድ አለ፣ ተሸሁድ አለ፣ ቂያም አለ፣ ፋቲሃ አለ። ይሄ ምንድነው? የሶላት ምንድነው? ሁሉ ጁዝኢያት አካሏ ክፍልፋይ ነው። ይህን ሁሉ ነዓም ረቂቅ የሆነውን ስርዓት ጠብቀን ዋጅባችን ነው። አይ ከምሳሌ ከስጁድ በፊት ተሸሁድ ምሳሌ መቅደም አለበት ወይም ደግሞ ከሩኩ በፊት ተሸሁድ ማነው ስጁድ መቅረብ አለበት ብለን እንደማንል ሁሉ ዋጅባችን ነው ብለን ሙጭጭ አድርገን እንደምንይዝ ሁሉ ለምንድን ነው ዳዕዋው ላይ ስንመጣ እንደፈለግን የምንፋልለው ነው? ولماذا نفهم ለምንድን ነው የተረዳነው? እነሆ يجب علينا በእኛ ላይ ግዴታ እንደሚሆን أنلتزم ሙጭጭ አድርገን መያዛችን ሱነተ አላህ የአላህ ምን ልምድ التشريعية ከሸሪዓ ጋር የተሳሰረ የሆነውን ያው ከህግጋት ጋር የተሳሰረ የሆነውን ማለት ነው። وتنظيمه እንደውም የአላህን ስርዓት نعم الدقيقة ረቂቅ የሆነውን ስርዓት ምን في العبادات አምልኮትን በተመለከተ وجزئياتها عبادة ላይ ያሉ ክፍልፋዮችን በተመለከተ ولا نفهم ለምንድን ነው የማንረዳው? ሱነተ አላህ የአላህ ልምድ وتنظيمه የአላህን ስርዓት وترتيبه ቅደም ተከተሉን الدقيقة ረቂቅ የሆነውን ቅደም ተከተል ለምንድን ነው የማንረዳው? في ميدان الدعوة ዳዕዋ መስክ ላይ ስንደርስ ለምንድን ነው ስርዓት ጠብቀን መጓዝ እንዳለብን ለምንድን ነው ይሄን ያልተገነዘብነው? ሐሳቡ ግልጽ ይመስለኛል። ወደ ሶላትና ወደ ዘካት ስንመጣ ሸሪዓ ያስቀመጠውን ስርዓት ጠብቀን ነው የምንሄደው፣ ግዴታችን ነው ብለን አምነን ማለት ነው። ወደ ዳዕዋ መስክ ስንመጣ መይዳን ስንመጣ ግን ሁሉም እንደፈለገ ይጋለባል፣ ይፋልላል ማለት ምንድነው? وترتيبه الدقيقة في ميدان الدعوة بدعوة مسك لي እዚህ ላይ ቅደም ተከተል ለምን የማንጠብቀው ነው? الذي يدعوة مسك تتابع فيه الأنبياء جميعا ሁሉ ነብያቶች በተከታታይ የተጓዙበት የሆነ على وتيرة واحدة ባንድ መንገድ ላይ ማለት ነው። ባንድ የተረጋጋ በሆነ ቋሚ በሆነ መንገድ ላይ ወቲራ ማለት ጦሪቃ ማለት ነው። ሙጠሪዳ ሁሉ ነብያቶች ያደረጉት የሆነ ሲጀምሩ አንድ እንኳን ነብይ በፖለቲካ የጀመረ የለም። ወደ ፖለቲካ ጥሪ በማድረግ በተሰውፍ የጀመረ የለም። እያንዳንዱ ነብይ ሁሉም የተጓዙበት على طريقة واحدة على وتيرة واحدة አንድ በሆነች መንገድ ላይ አቋም ላይ ሁሉም የተከታተሉበት ሆነው ዳዕዋ ላይ ስንመጣ ዳዕዋ መስክ ላይ ስንመጣ ለምንድነው ይሄ ግዴታችን ነው መከተል አለብን ብለን እዚህ ላይ የማናሳምነው ራሳችንን ነው? እንደፈለግን አንዱ ባንድ ይጀምራል፣ አንዱ ፖለቲካ ይጀምራል፣ አንዱ ደግሞ ወደ ፈዳኢል ጥሪ ማድረግ ይጀምራል። خلاص ሁሉም እንደፈለገ ይፋልላል ማለት ነው። ለምንድነው ወደ ሱነተ አላህ التشريعية ስንመጣ
አው ዒባዳ ላይ በተቀመጠው መልክ ሁላችንም እንጓዛለን ወደ ዳዕዋ መይዳን ዳዕዋ ስንመጣ ደግሞ ነብያቶች ሁሉም ተመሳሳይ በሆነ መልክ የተጓዙበት ቋሚ በሆነ መልክ የተጓዙበት ወደ ሆነው ወደ ዳዕዋ ስንመጣ ደግሞ ሁሉም ደስ ባለው ይጀምራል ያስተምራል ለምንድነው ምንድነው ጉዱ ነው ልድገመው ያው ነው ተጠር ያለ ሐሳቡ ግልጽ ነው ያው ቃላቶች ከብዷቸው ከሆነ ነው እንጂ ሐሳቡ ግልጽ ነው ወቲራ ማለት ጦሪቃ ሙጠሪዳ ማለት ሙጠሪዳ ሁሉም ይጓዝበት የሆነ መንገድ ማለት ነው አንድ እንኳን ነብይ አይ መጀመሪያ ሲጀምር በዚህ ነው በቃ ከተውሂድ ውጭ ከአቂዳ ውጭ በሆነ ርዕስ ነው የጀመረው የምትለው የለምና ማለት ነው ወቲራ يعني طريقه مضطرده واحده ተመሳሳይ የሆነች አንድ መንገድ ላይ ነው ሁላቸውም በተከታታይ ዳዕዋ ያደረጉት ማለት ነው ለየት ያለ ርዕስ ያመጣ የለምና ሲጀምሩ ማለት ነው ወነስተጂዙ እኛ እንዲፈቀድ የምናደርግ ስንሆን ማለት ነው مخالفه هذا المنهج العظيم ان ታላቅ የሆነውን መንሃጅ መቃረንን የተፈቀደ አድርገን የምንገለገለው ለምንድን ነው አልአሲሊ አስል ይሆን መሰረት የሆነ ማለት ነው والعدول እሱን መቃረን ለምንድን ነው የተፈቀደ ያደረግነው والعدول عنه ከሱም መዘንበልን እንዲፈቀድ ያደረግነው ለምንድን ነው ወደ ተሽሪዕያ ስንመጣ ሐጅን በተመለከተ ሶላትን በተመለከተ የኔን አሰጋገድ አይታችሁ ሲገዱ ብለዋል የሐጅ ስነ ስርዓትን ከኔ ወሰዱ ብለዋል ሁሉም ያችን ጠብቆ ነው የሚያደርገው ሁሉም አረፋ ላይ መቼ እንደቆሙ ያውቃል ቦታውንም ያውቃል ግልጽ ነው አለ የውመ ነህር መቼ እንደሆነ ያውቃል ያን እንኳን የሚቀያይር ሰው ካለ ሐጁ እንደሚበላሽ ያውቃል ሶላቱን በተመለከተ ቀያይሮ የሚያደርገው ከሆነ ሶላቱን እንደሚበላሽ ያውቃል አያውቅም ሰጋጁ ያውቃል አይደል እዚህ ላይ ግዴታ ነው ብለህ አምነህ ወደ ዳዕዋ ወደ መይዳን ዳዕዋ ስትመጣ ግን ሁሉም ነብያቶች አንድ በሆነ መልክ ጥሪ ያደረጉበት ስትመጣ ለምንድን ነው ትተህ የተለያየ ነገር ዳዕዋ ማድረግ የምትጀምረው ነው ምን ጉር ነው ለምን እዛ ላይ ሶላቱ ላይና ሐጁ ላይ ይሄ ነገር ሙጭጭ አድርገህ መያዝ ግዴታ ነው ተርቲቡን ጠብቄ መፈጸም ግዴታ ነው ብለህ እንዳመክ ዳዕዋ ላይ ለምን አታምንበትም ነው ወለስተጂዙ مخالفه ምንድነው ነው لماذا نستجيز مخالفه هذا المنهج العظيم الاصيل ان وانا مساله يهونون وانا يهونون منهج መንገድ መቃረን እንዲፈቀድ ያደረግን ስንሆን والعدول عنه ከሱም መዘንበልን ምንድነው ነው ان هذا لامر خطير እጅግ በጣም ከባድ የሆነ አደጋ ነው ان هذا لامر خطير يجب ان يراجع فيه الدعاة عقولهم ويغيروا مواقفهم ይህ አካሄድ ነው ለአምሩ خطير ከባድ የሆነ አደጋ ነው يجب ግዴታ ይሆናል ان يراجع فيه الدعاة دعاتዎች عقولهم አእምሯቸውን መለስ ብለው ሊያጠኑ ግዴታ ይሆንባቸዋል ሙራጃዓ ሊያደርጉ መገምገም አለባቸው አእምሯቸው መገምገም አለባቸው ነብያቶች ዳዕዋ ከየት እንደጀመሩ እየታወቀ ያለ ይሄንን ትተው በተለያየ ነገር ላይ ዳዕዋ ማድረግ የተሰገሰጉ የሆኑ ዱዓቶች አእምሯቸውን ሊፈትሹ ይገባቸዋል ግዴታ ይሆንባቸዋል ان هذا الامر خطير يجب ግዴታ ይሆናል ان يراجع فيه ሊገመግሙ ማለት ነው الدعاتዎች عقولهم አእምሯቸው ሙራጃዓ ማድረግ አለባቸው መፈተሽ አለባቸው ጥናት ማድረግ አለባቸው ويغيروا مواقفهم አቋማቸውን መቀየር ግዴታ ይሆንባቸዋል ምክንያቱም ነብያቶች ሲጀምሩ ከምን እንደጀመሩ በቁርአን አይተናል በሐዲስ አይተናል ወደ አቂዳተ ተውሂድ ነው የጀመሩት ሰዎች አቂዳቸውን እንዳስተካክሉ ተውሂዳቸውን እንዳስተካክሉ ጥሪ ያደረጉት ሽርክን ተዋግተዋል ለሽርክ መገለጫ የሆኑ ነገሮችን ሁሉ ነው የተዋጉት طيب ከዚህ መጀመርን ትተው በተለያዩ ርዕሶች ላይ ዳዕዋቸውን የጀመሩ የሆኑ ዱዓቶች አእምሯቸውን ይፈትሹ አቋማቸውን ይቀይሩ ነው ግዴታቸው ነው هل استفادت الأمة الإسلامية وخصوصا دعاتها من هذا المنهج العظيم منهج الأنبياء في الاهتمام بالتوحيد وجعله منطلقا لدعواتهم هل استفادت الأمة الإسلامية إسلاماوي የሆነች ኡማ ተጠቅማለችን استفادة አድርጋለች ተጠቅማለችን وخصوصا በተለይም دعاتها ዱዓቶቿ ማለት ነው እዚች ኡማ ላይ ያሉት በተለይ ዱዓቶቿ وخصوصا دعاتها اعني دعاتها በተለይ ደግሞ ዱዓቶች من هذا المنهج العظيم ከዚህ ታላቅ ከሆነው መንሃጅ ተጠቅመዋልን እሱም የታላቅ የሚባለው መንሃጅ ምንድነው منهج الانبياء የነብያቶች መንሃጅ ማለት ነው في الاهتمام ትኩረት መስጠት ነውና እነሱ
بالتوحيد توحيد ላይ ትኩረት መስጠት ነውና በአጠቃላይ ኡመተል ኢስላሚያ ይሄንን አካሃር ተጠቅመውታልን በተለይ ደግሞ ዱዓቶች በአጠቃላይ ሙስሊም የሆኑ ኡማዎች ነብያቶች ነዓም ዋናው ትኩረታቸው ተውሂድ ላይ ነው በአጠቃላይ ሙስሊም ነን የሚለው ኡማ ለተውሂድ ትልቅ ትኩረት ሰጥቷልን የነብያቶችን አካሃር ተጠቅመውታልን በተለይ ደግሞ ዱዓቶች هل استفادت الأمة الإسلامية وخصوصا دعاتها من هذا المنهج العظيم منهج الأنبياء اسم النوع في الاهتمام تكرته مسد بالتوحيد لتوحيد مالتهم وجعله السن مادرقا بتملكته منطلقا يمنشا نتب مالتهم لدعواتهم لدعواتشو يمنشا نتب مادرقنا نبياتوش مالتهم ይሄንን የነሱን ኡመተ ኢስላሚያ ተጠቅሞበታልን በተለይ ዱዓቶች ጥያቄ ነው የለም ነው አልተጠቀሙበትም ነው አላህ ያዘነለት ካልሆነ በስተቀር አልተጠቀሙም ነው ለዚህ መልስ ለጡ ወልጀዋቡ ነው ወደፊት ምክንያቱም هل استفادت الامه الاسلاميه ብለው ጥያቄ ስላቀረቡ ሙስሊም የሆነው ማህበረሰብ በተለይ ዱዓቶች ይሄን የነብያቶችን መንሃጅ ተጠቅመውበታል አልተጠቀሙበትም ጥያቄ እሱም የነብያቶች መንሃጅ ምንድነው ለተውሂድ ኃይለኛ የሆነ ትኩረት መስጠት ተውሂድን ለዳዕዋቸው የመነሻ ነጥብ ማድረግ طيب ኡመት الاسلام ይሄ ነገር ተጠቅመውበታል መልስ አላህ ያዘነላቸው ካልሆነ በስተቀር ተጠቅመውታል አልተጠቀሙት ለተውሂድ ኃይለኛ የሆነ ትኩረት የሚሰጡ ሰዎች አላህ ያዘነላቸው ሰዎች ናቸው ብዙሃኑ ስትመለከተው ዳዕዋ የሚያደርግም ለዳዕዋው ሙንጠለቃ ያደርገው መነሻ ያደርገው ሁሉም ነብያቶች ግን የተረባረቡበት ይሄ ነው ትኩረት የሚሰጡት ለተውሂድ ነው ለዳዕዋቸው መነሻ ነጥባቸው እሱ ነው አድርገዋልን እነዚህ ኡመተል ኢስላሚያ ተጠቅማለችን በተለይ ዱዓቶች ወልጀዋቡ ለዚህ መልሱ አሉ إن واقع الأمة الإسلامية مؤلم ومرير وإن امرأ لو مات كمدا أو أمة من هذا الواقع المؤلم المظلم لحق له ولها ذلك والجواب لازم مرسو إن واقع الأمة الإسلامية إسلاموي يهونو أمة أونة وستة أيمن واقع مات أمو يتزفق بس أونة وستة أيمن تتونو إن واقع أونة وستة الأمة الإسلامية أمة الإسلامية يودق بس يتزفق بس أونة وستة مؤلم እጅግ በጣም ያማል ማለት ያማል ወመሪሩን እጅግ በጣም መራር ነው ማለት ነው እሬት የሚል መሪር የሆነ መራር ነው ማታቸው ነው ሙእሊሙን ወመሪሩን ኡማው የወደቀበት የኡማው እውነታው ሲታይ ሙእሊም ነው እጅግ በጣም ልብ የሚያሳምም ነገር ነው አሉ ወመሪሩን እጅግ በጣም መራር ነገር ነው አሉ وإن امرأ عندي سو لو مات بيموت አሉ كمدن بحزن ማለት ነው كمدن ማለት بحزن كمد الرجل ይባላል أي حزن حزنا شديدا በኃይለኛ ሐዘን ደርሶበት አንዲ ሰው ቢሞት أو أمة ወይም አንዲ ሰው አይደለም ኡማው በአጠቃላይ ብትጠፋ ብትሞት ማለት ነው وإن امرأ لو مات هو አለ كمدن أو لو ماتت أمة ማለት ነው ወይም ኡማን ብትሞት ብትጠፋ من هذا الواقع ከዚህ ኡማው ላይ የተከሰተው እውነታዊ ነገር በማዘን አንዲ ሰው ቢሞት ወይም ደግሞ ኡማው ራሱ ኡማው ብትሞት المؤلم አሳማሚና المظلم ጨለማ ከሆነው ዋቂዕ ከተከሰተው አንፃር አንዲ ሰው በሐዘን ይሞት ወይም ደግሞ ኡማው በሐዘን ቢሞት ለحق له ለዝላንዲ ግለሰብ ይገባዋል ወለሃ ذلك ለማን ለሃ ለሚለው للأمة ለኡማውም ደግሞ ይገባታል ለحق له ማለት ለአንዱ ግለሰብ ማለት ነው ወለሃ ደግሞ ለኡማው ማለት ነው እዛሪዎቹ ቃላቶች ከበድ ይላሉ ልድገምላችሁ አሁን ለምሳሌ አሁን ኡማው ያለበት ሁኔታ ሲታይ ተውሂድን በተመለከተ አቂዳን በተመለከተ ያለው ሁኔታ ሲታይ እጅግ በጣም ሙእሊም ነው የሚያም ነው ጤነኛ ለሆነ ሰው ጤነኛ ልብ ላለው ሰው ማለት ነው መሪር ነው እሬት ነው አንድ ሰው ኡማው ካለበት ሁኔታ አይቶ በሐዘን ይሞት ይገባዋል አይገባውም ይገባዋል አለ አንድ ሰው አይደለም ደግሞ ኡማው ራሱ በቃ በርከት ያለ ህዝብ በዚህም ራሱ የኡማው ሁኔታ ያለበት ሁኔታ አሳዝኖት ቢሞት
ይገባዋል ቀላል ነገር አይደለም ኡማው ያለበት ሁኔታ ማታቸው ነው ከነብያቶች ጥሪ ጋራ የሚጋጭ በሆነ ሁኔታ ላይ ስለሆነ ያለው ነው والجواب ان واقع الامه الاسلاميه مؤلم ومرير وان امرا عند سو لو مات بموت كمدن من الكواچو اي حزنا ማለት ነው በሐዘን ይሞት ምን አሳዝኖት ሞተው منو ኡማው የሚያደርገው ድርጊት ማለት ነው ስንት ቀብር አምላክ ያለ ስንት ጂን አምላክ ያለ ስንት ጉድ ቀናቶችን የሚያመልክ ስንት ህዝብ ነው ያለው በአጠቃላይ ሁኔታውን አይቶ ኡማው ያለበትን ሁኔታ አይቶ በሐዘን አንድ ሰው ቢሞት ለሁቀለሁ ይገባዋል ነው ለሁቀለሁ ይገባዋል ወይም ደግሞ አው ኡመቱን لو ماتت ኡመቱን ማለት ነው ኡማ እንዳለ ቢሞት ብታልቅ ማለት ነው በምን من هذا الواقع المؤلم አሳማሚ ከሆነው ክስተት አዝና ማለት ነው አልሙድሊሚ ጨለማ ከሆነው አሳዛኝ ክስተት ኡማው ራሱ ቢያልቅ ለሁቅ لها ذلك ነው ለአንድ ሰው ብቻ ሳይሆን ለኡማም ራሱ ይገባቸዋል ነው እሳቸው ቀላል ነገር አይደለም ተከሰተ ያለው ለሁቅ له የሚለው ለማን አልኳችሁ له የሚለው ለማን ነው እምራ ለሚለው ለአንድ ሰው ነው የምትመልሱት ይገባዋል ለها ለሚለው ደግሞ ለማን ለሁቅ للأمة ለዚህ ኡማ ይገባታል መሞቱ አስፋም ማለት ነው كيف ذلك እንዴት ይሄ ሊሆን አይችልም ይሆናል እንጂ ይገባቸዋል እንጂ ነው كيف ذلك إن كثيرا من الأمة الإسلامية بما فيها دعاتها ومفكرها قد جهلوا هذا المنهج وبعضهم يتجاهله وحالت الشياطين بينهم وبينه واجتالتهم عنه واتخذوا من المناهج المخالفة لمنهج الأنبياء ما أرداهم ودهاهم في دينهم ودنياهم وصدق فيهم قول الرسول الصادق المصدوق صلى الله عليه وسلم لتتبعن سنن من كان قبلكم شبرا بشبر وذراعا بذراع حتى لو سلكوا جحر ضب لسلكتموه قلنا يا رسول الله اليهود والنصارى قال فمن من قالوا أو بأمواهم يتكستبت نجر ستايما تيكلنيا إننيا عقيدة يالله سو بهذا بموت نعم ተገቢው ነው እንዲሁም ደግሞ ጤነኛ የሆኑ ኡማዎች ጀማዓዎች እንዲሁም በሐዘን ምክንያት ኡማው ያለበት ሁኔታ አሳዝናቸው ይሞቱ ይገባቸዋል كيف ذلك እንዴት አይገባቸውም ለምን ان كثيرا ብዙዎቹ አሉ من الامه الاسلاميه እስላማዊ ከሆኑት ኡማዎች ህዝቦች ብዙሃኖቹ بما فيها دعاتها ውስጣቸው ዱዓቶችም ይያሉ ማለት ወደ እስላም ተጣሪዎች ነን የሚሉም ይያሉ ومفكرها አገናዛቢና አሳቢዎችም ይያሉ ማለት ነው ያው ገሌ ጥሩ አእምሮ አለው ጥሩ ግንዛቤ ያለው የሚባሉ ሰዎችም ውስጣቸውም ይያሉ እነዛም ሳይቀሩ ማለት ነው ቀር ጀሂሉ በርግጥ ስተዋል ነው ማን ኡመተ الاسلاميه ከፊሮቹ ማለት ነው በአጠቃላይ አይደለም አሉ ጤነኛ ሰዎች አሉ በተለያዩ አገሮች ላይ ጤነኛ ሰዎች አሉ ፍርቀተና ጂያ ያማቀን ድረስ እስከሚመጣ ስለማይወገዱ ማለት ነው እና إن كثيرا من الأمة الإسلامية بزوسو كأمة الإسلامية بما فيها بوسطاتو دعاتها أيالو ومفكرها الجنازابي وش أسابي وش أيالو كرجهلو برقت ستوانو هذا المنهج هنا منهج برقت ستوتلم وبعضهم كفلو دقمو كوسطاتو يتجاهلوه شلا يلوال إياوك أو قل شلا يلوال ينبياتو شن منهج إياوك أيالا شلا يلوالنو تجاهل بالمات عند سو اوقاتو ያለው ልክ እንደማያውቅ መሆን ተጃሁል ይባላል ተዛሁር بالجهل ማለት ግምት ባለ መስጠት ማለት እያወቀ እንደማያውቅ መሆኑ ማለት ነው ለምሳሌ አንድ ሰው ሙተባኪ ይባላል ትክክለኛ እንባ ሳይኖረው ዝም ብሎ ከሚያለቅሱ ሰዎች ጋራ ተመሳሳይ ሲሆን ማለት ነው ይሄም እንደዛው ነው እያወቀ እንደማያውቅ መሆኑ ተጃሁል ይባላልና وبعضهم يتجاهلوه እያወቀው ግን ችላ ይለዋል ማለት ነው وحدت الشياطين ሰይጣኖች ይው አግደዋቸዋል አሉ በእነሁም በእነርሱና ወበይነሁ በማን በነብያቶች መንሃጅ መካከል በእነሁማት በሰዎች በኡመተ الاسلاميያና ወበይነሁ ወበይነ መንሃጅ አንቢያ አይናም በነብያቶች ወይም በነብዩ አለይሂ ሰላም መንገድና መንሃጅና በእነሱ መካከል ሰይጣኖች አግደዋቸዋል መጋረጃ ሆነዋል መካከል እንዳይገናኙ አድርገዋል ማለት ነው وحالت الشياطين
በይነሁም በኡመት الاسلاميና ወበይነሁም በዚህ ትክክለኛ በሆነው መንሃጅ መካከል ማለት ነው ወጅታለቱም ጥርግርግ አድርገዋቸዋል ማን ሰይጣናት ማን ነው ወጅታለቱም እስቲእሷል ጥርግርግ አድርገዋቸዋል ሰይጣኖች አንሁ ከዚህ ትክክለኛ ከሆነው መንገድ ማለት ነው ወተኸዙ ያዙ ሰይጣን ስላገዳቸው ሰይጣን ስለጠራረጋቸው ከዚህ ከትክክለኛው መንሃጅ ወተኸዙ ያዙ ሰዎች من المناهج የተለያዩ መንገዶችን المخالفه የሚቃረኑ የሆኑ لمنهج الانبياء ለነብያቶች መንሃጅ የሚቃረኑ የሆኑ መንገዶችን እንዲይዙ አድርገዋቸዋል ሰይጣን ከዚህ ከትክክለኛው መንገድ ጋር እንዳይገናኙ ስላደረጉ አሁን ኡመተ الاسلامية ብዙሃኑ ሳይሆን በውስጣቸው ዱዓት የሚባሉ ራሱ ሳይቀሩ ማለት ነው ሙፈክሮች የሚባሉ ሳይቀሩ ሙፈክሪን ባሉ ሰዎች አሉ ታውቃላችሁ አይዋ አእምሯቸው በቃ የነጠቀ ነገሮችን የሚያገናዝቡ የሚባሉ ማህበረሰብ ውስጥ አይጠፉም አሉ ሰዎች የሚጨፍሩላቸው ማለት ነው እነዛም ሳይቀሩ قد جهلوا هذا المنهج ነው ስተውታል وبعضهم كثلوቹ ግን የተጃህሉ እያወቁት ይዘነጉታል እንዳላወቁ ሆነዋል ነው وحلت الشياطين الشيطانዎች አግደዋል መጋረጃ ሆነዋል ሰይጣኖች መካከል ላይ በይነሁም በሰዎችና ወበይነሁም በዚህ መንሃጅ መካከል እንዳይገናኙ ማለት ነው ወጅታለቱም عنه ከዚህ ከትክክለኛው መንሃጅም ሰይጣን ጠራርጋቸዋለች ወተኸዙ ይዟል من المناهج የተለያዩ መንገዶችን المخالفه ተቃራኒ የሆኑ لمنهج الانبياء ለነብያቶች መንሃጅ ما أرداهم أيوه يعني أي ما أهلكهم يا ودماتشو يهونن منهج لا يزوال ملت أردى ما بمعنى أهلك ملت يا طفاتشو يهونننا ودهاهم أهونم دهب له ملت تلك مكرا يا درسباتشو يهون ملت تلك مكرا يا درسباتشو يهون دهب له ملت بمعنى مصيبة سيدرسبت عند سو دها يدها يبلل دهت المصيبة فلانا نزلت به وأصابته ملت أدها وأمر من القرآن مات مكرامات بديناتهم لي في دينهم بديناتهم لي ودنياهم بدنياتهم لي يتنايي هنا مكرا يمت أباتشو يهونا منهج من قد يزوال لمثالي يخونوشن دعوة بتملكت عالم لي ما تشلال بقى مريوشاتشو وده من الطريق يدرقوا ለመጀመሪያ ወደ ፖለቲካ ነው አይደል? طيب ወደ ፖለቲካ ቅስቀሳ ሲያደርጉ ሰዎች ምን ሆኑ? ውጤታማ ሆኑ ወላለቁ? አንደኛ ከሸሪዓቸው ጋር የሚጋጭ ነገር ነው። ነብያቶች በዚህ አልጀመሩም። ነብያቶች ጥሪ ወዳደረጉበት ጥሪ ማድረግ ሲኖርባቸው የነብያቶችን መንሃጅ خلፉ። ሁለተኛ ደግሞ ዲናቸውም ይኸው ዓለም ላይ እንደምታይ በአረቡ ሀገር ሁሉም ምስቅልቅል ወጥቶ ስቃይ ላይ ነው ያለው። የተጨፈጨፈው ተጨፈጨፈ ያለቀው አለቀ እስር ቤት የገባው ገባ ወገኑን ያጣዋጣ ከሀገሩ የተባረረው ተባረረ خلاص ይሄ ነው واتخذوا من المناهج المخالفة لمنهج الأنبياء ما أرداهم أي ما أهلكهمنا ودهاهم يتلاقي مكرا يمتاباتهم هنا في دينهم بديناتهم لي ودنياهم بدنياتهم لي مالتهم وصدق فيهم النسل بتملكة قول الرسول صلى الله عليه وسلم የመለክተኛውን ንግግር እውነታው ሆኖባቸዋል ተረጋግጦባቸዋል ማለት ነው እነኚህ ሰዎች በተመለከተ የመለክተኛው ንግግር በእነሱ ላይ እውነታው ይሆናል ተፈጻሚ ይሆናል ወሰደቃ فيهم በእነኚህ ሰዎች ውስጥ እውነታው ይሆናል ወይም ተፈጻሚ ይሆናል قول الرسول صلى الله عليه وسلم የመለክተኛው ንግግር አሳዲቂ እውነተኛና ሐቀኛ የሆኑት መለክተኛ ንግግር አልመስዱቂ ነዓም الله عز وجل እውነትን የነገራቸው የሆኑት ነብይ መስዱቅ የሚለው አይ الذي جاءه الصدق من ربه ከጌታቸው እውነት የመጣላቸው የሆኑት ሐቀኛና እውነተኛ የሆኑት ነብይ ንግግር በእነኚህ ሰዎች ላይ ተረጋግጦባቸዋል ማንኛው ንግግራቸው ቀጣዩ ንግግራቸው ማለት ነው አሳዲቅ የሚለው في قوله ማለት ነው ንግግራቸው ላይ እውነተኛ የሆኑ ማለት ነው ሐቀኛ የሆኑ እውነተኛ የሆኑት ነብይ ማለት ነው المصدوق ማለት ደግሞ መስዱቅ اسم الوفن ነው እውነት የተባሉ የሆኑ ማለት አላህ እውነትን የነገራቸው የሆኑት ነብይ ማለት ነው ምን የሚለው ንግግራቸው ነው በእነኚህ ሰዎች ላይ እውነታው የሆነባቸው ለተተቢዑና ሰነነ من كان قبلكم شبرا بشبر وذراعا بذراع የሚለው ሐዲስ በእነሱ ላይ ተፈጻሚ ሆኖባቸዋል የመለክተኛውን አለይሂ ሰላቱ ወሰለም መንሃጅ የነብያቶችን በጥቅሉ መንሃጅ خلፈው አዲስ መንሃጅ ይዘው ዳዕዋ እናደርጋለን የሚሉ ሰዎች ማለት ነው
من يميلوا الملكتني عليه الصلاة والسلام يقرب الناس لا تفسأني هنا لا تتبعون سنن من كان قبلكم لا تتبعون برقد تكتل الله سنن ما طريقة ما منجد من يسون منجد كان قبلكم كنا أنت بفيت ينبروا سوتشين منجد تكتل الله يميلوا مالته شبرا بشبر سنجر بسنجر وذراعا بذراع كند بكند مالته ترامد الله كنا سجارة تكتل الله بلو ملكتني عليه الصلاة والسلام يتناقروا مالته إيه عند مثال ابن ملكته سلاماوي سلف እነሱ አሁን መጥፎ ነገር የሚቀይሩበት መንገድ አድርገው ይዘውታል ኢኻኖች በተለይ እነሱ ናቸው ብዙ ጊዜ ይሄን ነገር የሚያራግቡትና ማን ነው ይሄን ነገር የጀመረው ካፊሮች ናቸው ሰላማዊ ሰልፍ አሁን ቅርብ ጊዜ የታወጀ ነው ፈረንሳይ ላይ ነው የታወጀው ነው የሚባለው እነሱ አወጁ خلاص ኢኻኖች ያራገው የሆነ ነገር ከተፈጠረ አለቃ አይ እዚህ ቦታ ላይ ሽርክ እየተፈጸመ ነው ቀብር እየተመለከ ነው ብለው ሰላማዊ ሰልፍ ሲወጣ ያለ አታይ እስካሁን ድረስ ወደፊት አላሁ አለም እንጂ አላየንም አይ እዛ አካባቢ ላይ ضريح አለ ይሄ ضريح ከሸሪዓችን ጋር ይጋጫል ከአላህ Subhanahu Wa Ta'ala ውጪ እየተመለከ ነው መፍረስ አለበት ብሎ እጅ ለእጅ ተያይዞ መንገድ ለመንገድ እንደበግ የሚነዳ አይተካላ ራሱ ይሄማ አይፈቅድም በሰላማዊ ሰልፍ መልክ ሰላማዊ ሰልፍ አስልን ከሸሪዓችን ጋር የሚጋጭ ነገር ነው እንዲህ ይባል ነገር የለም በዲናችን ግን እንደው ስለ ተውሂድና ስለ ሽርክ ሲያደርጉት ያለው ነው የለም ምን ጋር የተያዘ ነው ስልጣን ጋር ፖለቲካ ጋር የተሳሰረ ማለት ነው ኑሮ ተወደደ መብራት ጨመረ ግልጽ ማለት ነው እንደዚህ እኛ ስልጣን አልተሰጠንም መብታችን ተደፈረ በቃ እንደዚህ ነገር ይሄ ሁሉ ምንድነው ከናንተ በፊት ያሉ ሰዎችን ስንዝር በስንዝር ክንድ በክንድ ትከተሏቸዋላችሁ ብሎ መልእክተኛው አለይሂ ሰላም ስለተናገሩ ማለት ነው طيب ቀብር ላይ ዶሪህ መገንባት ቀብር ላይ ቤት መገንባት ከማን የተወሰደ ነው ማን ነበሩ ሲያደርጉት የነበረው አይሁድና ነሳራዎች ናቸው ይሄው ሙስሊሙ እያደረገ ነው ያለው طيب ወለድ መብላት የማን ባህሪ ነው የአይሁድ ባህሪ ነው አይደል አይናም ይሄው ሙስሊሙም ተሰግስጎበታል እሱም ተሰግስጎበታል ባንክ ላይ ችግር የለም እምለን ያለው عجيب سبحان الله طيب ولد የለም ነው ብር ብቻ ስለሆነ ነው ወላ እንጂ ብሩ ወለደ ያለው ለምን አለው እኮ እና ወለደለት ተመለከተ የለም የሚል ካለ ይከፍራል ታየ ማለት ብሉ تماماوج طيب على كل حال ጠቅለል ባለ ሁኔታ የአይሁድና የነሳራዎችን ከዛም ውጭ ያሉ ሰዎችን መንገር ትከተላላችሁ ብሎ መልእክተኛው አለይሂ ሰላም ተናግረዋል እንደው በሌላ ሐዲስ እንደተነገረው ከነሱ መካከል አንድ ሰው ከናቱ ጋር አውራ ጎዳና ላይ ግንኙነት ቢያደርግ ራሱ እናንተም ትፈጽማላችሁ ብሎ የተናገሩበት አጋጣሚ አለ ከነሱ የሚያደርጉት ነገር ሁሉ ታደርጋላችሁ የሚለው ማለት ነው ለተተቢዑነ ሰነነ መን ካነ ቀብለኩም ሽብራን بشبر ይሄ አሁን ምንድነው በጣም يعني التمثيل بشده موافقه لهم ማለት ነው ሙሉ ይኸው ስንዝር በስንዝር ማለት እነሱ ስንዝር ሲራመዱ እናንተም እንደዛው ስንዝር ማለት ነው ወዚራዕን ቢድራ ክንድ በክንድ በቃ ተመሳሳይ በሆነ መልክ ማለት ነው حتى لو سلكوا بمعنى لو دخلوا ማን ቢገቡ ጁህራ ضب ወከለው ይባል እንሰሳለ እሱ ጉድጓድ ውስጥ እንኳን ቢገቡ ጁህር ማለት ጉድጓድ ማለት ነው እሱ ጉድጓድ ውስጥ እንኳን ቢገቡ يعني تأكله الأعراب أعرابوች የሚመገቡት የሆነ ضب ይባላል ወከለው ይባላል እሱ ጉድጓድ እንኳን ቢገቡ ሱብሃንአላህ ለሰለክቱሙሁ ትገቡበታላችሁ ትጓዙበታላችሁ አሉ ከናንተ በፊት የነበሩ ሰዎች አንዱ እነሱ ብድግ ብለው በضب የሚባለው አውሬ ጉድጓድ ውስጥ ገብተው ከሄዱ እናንተም እነሱን ስለምትከተሉ ከኋላ ተከተላችሁ ትገባላችሁ የዚህን አውሬ ጉድጓድ ለምን እንደምሳሌ ያቀርቡ ይላሉ
لشدة ضيقه ورداءته ይላሉ እጅግ በጣም ጠባብና ቆሻሻ ከመሆኑ የተነሳ ነው ይሄ ጉድጓድ ይላሉ ይሄ በብ የሚባለው አውሬ ጉድጓዱ እጅግ በጣም ቆሻሻ ነው እንዲሁም ደግሞ ጠባብ ነው ይላሉ فإنهم لاقتفائهم آثارهم لو دخلوا في مثل هذا لتبعوهم እንደሃለ ጉድጓድ እንኳን ቢገቡ አይሁድና ነሳራዎችን ከመከተላቸው የተነሳ ይገባሉ ማለት ነው ሙስሊሞች ማለት ነው قلنا يا رسول الله اليهود والنصارى يعني أتأني اليهود والنصارى ما ታቸው ነው ከናንተ በፊት የነበሩ ህዝቦችን መንገድ ፈለግ ተከተላላችሁ ወከሎ ጉድጓዱስ እንኳን ቢገቡ ተከተላችሁ ትገባላችሁ ስንዝር በስንዝር ተከተሏቸዋላችሁ ክንድ በክንድ ተከተሏቸዋላችሁ የምትሉን አይሁድና ነሳራዎችን ነው የምትፈልጉት አሉ قال መልክኛው ምን አሉ ፈመን ታዲያ ሌላ ማን አለ እነሱ እንጂ አሉ እነሱ እንጂ ታዲያ ሌላ ማን አለ ተመልከት ሴት ልጅ አለባበስ የምትወስደው ከማን ሆነ አላህ ያዘነላት ሴት ልጅ ካልሆነች የማን አለባበስ ነው የምትለብሰው አሁን ካፊር ነው አይደል የካፊርን አለባበስ ማለት ነው በቃ ለካፊር ሰውነቷን ወጥራ መሄድ ነው የምትፈልገው ውበቷን ያሳየች መሄድ ነው የምትፈልገው ዘመናዊ ኑሮ ነው የምትፈልገው ያለ መህረብ አትንቀሳቀሺ ላ ሆነ በቃ አላህ ያዘነላት ካልሆነች በስተቀር ማለት ነው ልክ ካፊሮች እንደፈለጉ አገር ላገር ይዞራሉ እነሱም እንደዛው ሆነ ወንድ ልጅ ኧረ ተው እባክህ አንተ ሸሪዓ አለህ አርአያ አድርገህ የምትይዛቸው ሰዎች አሉ ሲባል አይደለም ልክ አይሁድና ነሳራ ሆነ ማለት ነው በቃ አይሁድና ነሳራ ሆነ እነሱ የሚያደርጉትን እነሱ የሚለብሱትን نعم አላህ ያዘነለት ወጣት ካልሆነ በስተቀር ያደረገ ያለው ይሄ ነው በቃ ሌላ ማንና ለታዲያ አይሁድና ነሳራ በቃ አሁን ለተተቢውና ሰነነ من كان قبلكم አቀፍ ነው የነሱን መንገድ ትከተላላችሁ በቃ እነሱ ከሸሪዓ ጋር የሚጋጭ ነገር ሲያደርጉ እናንተም እንደዛው አይኛ ይሄ ሸሪዓ ይከለክለናል ከሸሪዓ ጋር የሚጋጭ ነው አላህን የሚያስቀይም ነገር ነው ብለው አይገደውም ማለት ነው አላህ ያዘነለት ሰው ካልሆነ በስተቀር በተጨባጭ ያየን ያለው አይሁዱ ነሳራው የተለያየ ጣዖታት ያመልካል ሙስሊሙም የተለያየ ጣዖት ሲያመልክ ትመለከታለህ በቀብር በጅን ምንድነው ጎበዲን በሚባለው ባሪገዘ የሚባለው ላይ ስንት ጉድ ሽርክ ነው ይሰራ የምትመለከተው ቀናቶችን በተመለከተ ወራቶችን በተመለከተ ጅንን በተመለከተ ስንት ጉድ ስራ የምንመለከተው ሙስሊሙ ማለት ነው በቃ ከሃዲያኖች ያመጡት ነገር خلاص ይገለግላል በቃ ለምሳሌ ህይወት ያለው ነገር መቀረጽ በሸሪዓችን ክልክል ሆኖ ያለ አይሁድና ነሳራዎች ያደርጉታል አው ሙስሊሙም በቃ ያደርጋል በቃ አይገደም ይሄ ነገር ሸሪዓ ይከለክለኛ ብሎ የሚገደበው አላህ ያዘነለት ሰው ካልሆነ በስተቀር ዝም ብሎ እንደፈለገ ይጓዛል ማለት ነው ከነሱ ነው የሚቀዳው ማለት ይችላል ቡኻሪ ሙስሊም ያለ ሐዲስ ማለት ነው ወቀውሉሁ ሰለላሁ ዐለይሂ ወሰለም እንደውም እና እነኚህ ሰዎች ነው የነብዩ አለይሂ ሰላቱ ሰላምን መንሃጅ እንደውም የነብያቶችን መንሃጅ አካሃድ ያልተከተሉ የሆኑ ኡማዎችና ውስጣቸውም ያሉ ዱዓቶች ይህ ሐዲስ በእነሱ ላይ ተረጋግጦባቸዋል ማንን እየተከተሉ ስለሆነ የአይሁድና የነሳራን ፈለግ እየተከተሉ ስለሆነ ማለት ነው የነብያቶችን ዳዕዋ አካሃድ ተተው አይሁድና ነሳራዎች በሚጓዙበት እየተጓዙ ስለሆነ ማለት ነው ለሱን ተከትለዋል ማለት ነው አይናም وقوله صلى الله عليه وسلم افترقت اليهود إلى 71 فرقة وافترقت النصارى إلى 72 فرقة وستفترق هذه الأمة إلى 73 فرقة كلها في النار إلا واحدة وهي الجماعة عندهم يهم حديث عنده بأنني سويت لي ترقق طبات والماتاتهم افترقت اليهود أيهودوش تلايتوال إلى 71 فرقة لا سبع عند تكفافلوا على الملو وافترقت النصارى كريستيانوش تكفافلوا إلى 72 فرقة لا سبع لا تكفافلوا على له وستفترق هذه الأمة يتش أمة دمو ودفت تكفافلوا تيو بس هاتشو وقت سلا أيهود الناس سلا نصارى افترقت ناتو ما بينو ألفال أيهودوشون سبع عند درسوال نصاراوشون سبع ሁለት درسوال افترقت الناس كم تهيلا የሳቸውን ኡማ በተመለከተ ግን ወሰተፍተሪቁ ወደፊት አሉ ለምን በሳቸው ጊዜ ፍርቃ አለ እንደ የለም አንድ ስለነበሩ ሱሐባዎች ማለት ነው አንድ ስለነበሩ ማለት ወደፊት ግን ይችም ኡማ ትከፋፈላለች አሉ ወደፊት ገና አልተከሰተም ወደፊት ነው ኢላ 73 ፍርቃ ያው በወቅቱ ሲናገሩ እሳቸው ማለት ነው طبعا እሳቸው ከሞቱ በኋላ በሱሐቦች ወቅት ላይ ነው ኡመተ እስላሚያ የተተረካከሰችው ማለት ነው ለኻሪጆች ተመጀመሪያ ጊዜ ተፈለፈሉ ቀደርያዎች ተፈለፈሉ نعم እንደውም ደግሞ ሺዓዎች አይናም
وستفترق هذه الأمة إلى 73 فرقة كلهم جن في النار يساتنج لسبب تكفل الإسكالو بهلا كلهم يساتنج إلا واحدة عن راست كرال وهي عند متبالو الجماعة جماعة حق لا يسنج يهونتشو مالتها حقا متج أدرجا بحق لا يتسبع سبتشي يهونتشو السوا ستكر 72 ሁሉ የሳት ነው ባለንበት ወቅት ነገሩን በተቃራኒ ያደረጉት ይመስላል ሱብሃንአላህ 72 ሁሉ የምን ሆኖ የጀነት አንዷ የሳት እንደዚህ ነገር ያደረጉት ይመስላል የሰዎቹ ሁኔታ ስትመለከት ማለት ነው ምንም አይነት ፍርቃ የለም አንድነን ሙስሊሞች ነን ሁላችንም አንድነን ሲሉ ሱብሃንአላህ ሁኔታቸው የሚያሳይህን መቀጠል መልእክተኛው አለይሂ ሰላቱ ወሰለም ደግሞ 72 ሁሉ የሳት ነው ይተዋል ጉሩብ አንድ ሁለት እየተባለ 72 አንጃ የሳት አንዱ አንጃ በአመለካከት አንድ አይነት አመለካከት አለው ሌላኛው ደግሞ ራሱን የቻለ አመለካከት አለው نعم 72 ሁሉ የሳት ሲሆን አንዷ ብቻ ፍርቀተና ጂያ የምትባለው ማለት ነው ይሄ ሐዲስ አቡ ዳውድ ዘግበውታል أحمد زجبوتال دارمي زجبوتال حاكم زجبوتال من حديث معاوية عندهم دمو ابن ماجه زجبوتال من حديث عوف ابن مالك ابن أبي عاصم في السنة زجبوتال وقال الألباني إسناده جيد بلوتال أبو داود زجبوتال عندهم دمو ابن ماجه زجبوتال من حديث أبي هريرة مالته صحابته يكاجروا مالته ابن أبي عاصم في السنة زجبوتال قال الألباني وهو صحيح بلوتال شيخ الألباني وله شواهد كثيرة بعضها في الصحيحين بركاتا ميتناكروا تقالوا كفلتو بخارينا مسلم يالو بلوال وأخرجه أحمد من حديث أنس من طريقين إمام أحمد أنس وابي أدرقوا بهولة ملك زقبوتال وأخرجه ابن أبي عاصم في السنة وقال الألباني والحديث صحيح قطعا من ما ينت ترطاري يللبت بهونا ملك حديثه من دينولال صحيح نو يتش أمة لسنت مكفلوا لسبا صوست مكفلوا 72 የሳት መሆኑ አንዷ ብቻ የምትተርፍ መሆኗ ይሄ ሼኹ አልባኒ ምን አሉ وقال الألباني والحديث صحيح قطعا لأن له 6 طرق ነው 6 طرقዎች አሉ መንገዶች وشواهد የሚያጠናክሩ ነገሮችም አሉ عن جميع من الصحابة ከበርካታ ሷሃባዎች የተገኙ ይሆናል አሁን ይሄን ሐዲስ ኢኽዋኖች ብዙሃኖች ማጥቻለ አይቀበሉም ضعيف ነው ይሉታል በቃ ይሄን ለምን ከነሱ ዓላማ ጋር የሚሄድ አይደለም እነሱ ዓላማቸው ምንድነው ሰብስብ ነው አይደለ አንድነን ነው በቃ አቅፍ አንድነን ነው በቃ ልዩነት የለም ነው አንድነን ነው ይሄ ሐዲስ ደግሞ የነሱን ዓላማ የሚመታ ስለሆነ ضعيف ነው ይሉታል ይሄን ሐዲስ ሰባቱ አይ እና ይሄማ ከሆነ አይሁዶች 71 ነሳራዎች አንድ ጨምረህ 72 ልትለው እንዳካዱ ማለት ነው ላ እኮ ነው ሌላ ምንም አይነት መንገድ የለህማ ይኸው 1 2 3 4 እያል 72 ድረስ ማን አይሁዶች ተገነጣጥረዋል ይሄን ያዝልኝ እንደገና 1 2 3 እያል 72 ድረስ ማን ተገነጣጥረዋል ነሳራዎች ማን ነው እቺ ኡማ ደግሞ 1 2 3 እያል 73 ድረስ ተከፋፈለች ማለት ነው እንዴት በሰዓት ስትል መልእክተኛው እኮ ሲናገሩ እኮ ነው ይሄን እኮ ሐዲስ እኮ ሲናገሩ በወቅቱ የሁለቱም ክስተት ተከስቷል እሳቸው ከመጣቸው በፊት ነበሩ የነበሩት አይደል ሁላቸውም አይዋ መጀመሪያ የነበሩት አይሁዳኖች ናቸውና እሺ አይዋ ከነዛች ከሰባ አንዷ ደግሞ አንዷ ተደናለች አይዋ ያማ ሙሳን የተከተሉት نعم አይዋ አሁን እነዛ ሲያልፉ ደግሞ ቀጥታ መሰራዎች ይመጣሉ ክርስቲያኖች ማለት አሁን ክርስቲያኖች ሲመጡ አይሁዳኖች አይገቡም እነሱ እንዴት እምነታቸው ሌላ እነዚህኞቹ እምነታቸው ሌላ ምን አገናኝታቸው አይሁድና ነሳራ እኮ አንድ አይደሉም እኮ ሁሉም ራሱን የቻለ ሚላ ነው አይደል አይዋ ግን የአይሁዶች ይሄን ስንል ግን ዋና እንደምንድነው የሚያደርጉት ይሄን ኡሱል ነው የሚሉት መሰረት አሁን የነብዩ አለይሂ ሰላም ኡማ ለ73 ተከፈላይ ሲባል ይሄን እንደ ግንድ ነው የሚያደርጉት
ሶስቱ ግንድ ነው ግልጽ ነው አይደል እንጂ እዛ ግንዱ ላይ ፈርዕ ቀንዘል አንዱ ግንድ ብዙ ቀንዘል ኖሮ ይችላል ልክ ሺዓዎችን እነ ሼክ ኢስላም ተሚያ ከሀያ በላይ እንደሚቆጥራቸው ሁሉ ማለት ነው ግን ምን የሚለው የሚያቀፋቸዋል ሺዓ የሚለው አቀፋቸው እያለ ማለት ነው አሳውቷል እና ግን የምንይዘው ነገር ምንድነው የአይሁድና የነሷራዎች ተከስቷል በቃ ይፍተረቀት ነው አልቋል ግልጽ ነው አይደል ራሱ የቻለ ኡማ ነው لا ይቺ ኡማ ምትባው ኡመተ ዳዕዋ ነች አንተ ኡማ አይሁድና ነሷራ ለማስገባት ኡመተ ዳዕዋ መሆን አለበት አይሁድና ነሷራ ለማስገባት ኡመተ ኢጃባ ነው አሁን እዚህ ቦታ ላይ ለሰባስ ተከፈላችሁ የምትባለው ያማ ከሆነ እነሱ መጀመሪያም ነብዩ አለይሂ ሰላም ከተላኩ በኋላ ያሉት አይሁድም ይሁን ነሷራም ይሁን መላሂዳም ይሁን ምሳሌ እምነት የለሽ ማለት ነው የነብዩ አለይሂ ሰላም ኡማ ነው ግን ምንድነው ኡመተ ዳዕዋ ነው የምትለው ሲላኩሳቸው ለዓለም ስለሆነ ለጅንም ሳይቀር ለዓለም ስለተላኩ እዛውስ ኡማ ይካተታል እኛ አሁን ይሄ ምንድነው ወሰተፍተሪቁ ሀዲል ኡመቱ የሚለው ምንድነው አሁን ኡመተ ኢጃባ በመልእክተኛው አለይሂ ሰላም መልእክተኛው መሆናቸው ያመኑ አላህ ዐዘ ወጀል ጌታችን ያሉ ኢስላም ሃይማኖታችን ነው ብለው የመልእክተኛውን ተልእኮ የተቀበሉ የሆኑ ሰዎች ናቸው ለ73 የሚከፋፈሉት ይሄ ሁሉ እንዲከፋፈሉ የሚያደርጋቸው ምንድነው ቢድዓ አዲስ የሚፈጠር ፈጠራ የአዲስ የሚፈጠረው ፈጠራ ከኢስላም አስፈንጥሮ የሚያወጣ ሊሆን ይችላል ሽርክ ግልጽ ነው አይደል እንዲሁም ደግሞ ከኢስላም የማያወጣም ሊሆን ይችላል ቢድዓው እቺ 72 ሁሉ የሳትና ስትባል ሁሉም ካፊር ማታ የለም ገብታችሁ አይደል የሚከፍር አለ የማይከፍርም አለ ነው وفي لفظ بللا أبابال من هي يا رسول الله بلو على الصحابات من هي يا رسول الله إيشي عنده كسات متترفوا ما نش بلو طيقال يقدموا منه وهي الجماعة بلو على لا عنده ما متترفوا مالتهم كلهم يساتنوا فرقة من كلها في النار قالوا بهلا إلا واحدة وهي الجماعة جماعة ما تمنعون حق لي يالوت سويت مالتنا لازم أهل السنة والجماعة يبالو مالتهم أهل السنة والجماعة لكن عبد الله بن مسعود من ناقروت الجماعة ما وافق الحق ولو كنت وحدك النمل إمام أحمد بوقتاته إمام أحمد كلهم معتزلة هنا يتوسنوا سوتشو تاسيكروا معتزلة دقوسوتشو يونو قضاتوتشو كلهم معتزلة نبرة إننا معتزلة الله كما كان يتايم يميلوت قرآن مخلوق ነው የሚሉት እነኚህ ሙዕተዚላ በርካታ ሰዎች ናቸው ጀማዓ የሚባሉት ወላ ኢማሙ አህመድ ብቻ ነበሩ ጀማዓ የሚባሉት ማን ነው መልስ ጀማዓ የሚባሉት ኢማሙ አህመድ ናቸው ሐቅ ላይ ያለ ሰው ነው ጀማዓ የሚባለው ገብቷል ባጢል ላይ ያለ ሰው በሚሊዮን ቢቆጠር ጀማዓ ይባላል እንደ ኢስላም ማለት ጀማዓ የሚባለው ሐቅ ላይ ያለ ሰው አህሉ ሱና ወልጀማዓ የሚባለው እዚህ ነው በሱና ላይ በሐቅ ላይ አንድነታቸውን ያጠናከሩ ማለት ነው وفي لفظ من هي يا رسول الله قال ما أنا عليه وأصحابي من يتي من هي منك يا رسول الله يتي كسات متدنونا متترفو فرقة ما نشراته قال ما أنا عليه وأصحابي إننا بالدرباوتشي يالنبتن عاتبكو يازيهونون بقى إيه أخرجه الترمذي ذقبوه الكتاب الإيمان لي من حديث عبد الله بن عمرو بن العاصي ይላሉ ይሄን ማለት ነው على كل حال يا الله መልእክተኛ عليه الصلاه والسلام ይቺ ኡማ እንደምትከፋፈል ተናግረዋልና ለ73 72 የሳት ነው ብለዋል አሁን ብዙሃኑን ኡመተል እስላሚያን ስታየው ነብዩ عليه الصلاه والسلام ይዘውት የመጡትን ነዓም ነገር ገለልተኛ በማድረግ አዲስ ጎዳና ሲከተል ትመለከታለ እሳቸው ኡማውን ጥሪ ያደረጉት ወደ ተውሂድ ነው ሽርክን አስጠንቅቀዋል ብዙን ኡማ ስትመለከት ደግሞ ወደ ምንድን ነው እየገሰገሰ ያለው ወደ ሽርክ ነው ተውሂድ ያስጠላው ማለት ነው እንደውም ሽርክ እንዳብብ ያደረጉ ነዓም ሽርክ የሚገለጽባቸው ነገሮች እንዲበራከቱ ያደረጉ ዶሪሆችን በመገንባት ነዓም የተለያየ ነገር በማድረግ ተሰግዝጎ ትመለከታለህና ማለት ነው ተሰግዝጎ ትመለከታለህና نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد